ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች በራያ ቆቦ የብልጽግናው አመራር ላይ እርምጃ ወስደዋል። አመራሩ በቆቦ መሃል ከተማው ላይ እርምጃ የተወሰደባቸው መሆኑ በአገዛዙ ባለስልጣናት ዘንድ ከባድ ድንጋጤ ፈጥሯል። በሌላ በኩል በወልዲያ ዙሪያ ከባድ ተጋድሎ ሲካሄድ ውሏል። ከወልዲያ ለማጥቃት የተንቀሳቀሰው የአገዛዙ ጦር ለሰዓታት በዘለቀ ውጊያ ክፉኛ ሲመታ፣ በምዕራብ ወሎ ቀጠናዎች በአገዛዙ ጦርና በፋኖ ኃይሎች መካከል አዳዲስ የውጊያ ግንባሮች ተከፍተዋል። የመቅደላ ወረዳ ትንቅንቁ ከፍተኛ መሆኑ ተሰምተዋል። አገዛዙ ኔትወርክ አጥፍቶ የዋለበትን የአውደ ውጊያ ውሎ መረጃ ጨምሮ ዝርዝር የግንባር መረጃው ቀጥታ ከግንባር ይቀርባል። በትግራይ የተለያዩ ከተሞች የተቃውሞ ሰልፎች ሲካሄዱ ውለዋል። በተለይም በመቀሌው ሰልፍ ማጠቃለያ ላይ የተሰሙ የመሪዎቹ ንግግሮች የመጪው ጊዜ ጦርነት ላይ ማህተም ያሳረፉ ሆነዋል። ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ተወስኖ አይቆምም የሚለው ማስጠንቀቂያ የሌተናል ጀኔራል ታደሰ ሲሆን፣ የህወሓቱ ሊቀመንበር በበኩላቸው ጦርነትን በመስጋት ወደ አዲስ አበባ የተመሙ የትግራይ ወጣቶችን ከብልጽግና ካራ አታመልጡም ሲሉ አስጠንቅቀዋል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የአምስት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በአገዛዙ ላይ ጠንካራ ይዘት ያለው መግለጫ አውጥቷል። ቅንጅቱ በህግ ማስከበር ሽፋን የሚፈጸሙ የጦር ወንጀሎችን በመዘርዘር ብልጽግናን አስጠንቅቋል። ለዓለም አቀፉ ማህበረሰብም ጥሪውን አቅርቧል። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በራያ ቆቦ የብልጽግናው አመራር ላይ እርምጃ ወስደዋል። በወልዲያ ዙሪያ ከባድ ተጋድሎ ሲካሄድ ውሏል። በምዕራብ ወሎ ቀጠናዎች በአገዛዙ ጦርና በፋኖ ኃይሎች መካከል አዳዲስ የውጊያ ግንባሮች ተፈጥረዋል። የመቅደላ ወረዳ ትንቅንቁ ከፍተኛ መሆኑ ተሰምተዋል። አፋብን ምኒልክ ዕዝ ምስራቅ አማራ 102ኛ ኮር የ12ኛ ክፍለ ጦር 2ኛ ሻለቃ አባላቶች ቆቦ ከተማ ሰርገው በመግባት የብልጽግናው አመራር ላይ እርምጃ መውሰዳቸው ተሰምተዋል። እርምጃ የተወሰደባቸው አቶ አያሌው ጌታሁን በከተማው በአመራርነት ይሰሩ እንደነበር በግንባር መረጃው ላይ ተመላክተዋል። የፋኖ ኃይሎች ቆቦ ከተማ ሰርገው በመግባት ዛሬ የካቲት 20 ረፋድ ላይ እርምጃዎችን መፈጸማቸውን ያረጋገጠው አፋብን ምኒልክ ዕዝ እርምጃ የተወሰደባቸው አመራር የራያ ቆቦ ወረዳ የታጠቀው ኃይል ዋና አስተባባሪ እንደነበሩ ገልጸዋል። አቶ አያሌው ጌታውንና ሁለት ግብረ አበሮቻቸው ላይ የማያዳግም እርምጃ ወስጃለሁ ያለው አፋብን በቀድሞው ዞብላምባ በአዲሱ አደረጃጀት በ12ኛ ክፍለ ጦር 2ኛ ሻለቃ አባላቶች ከሁለት ግብረ አበሮቹ ጋር መሀል ቆቦ ከተማ ሰኞ ገበያ ላይ እርምጃውን እንደወሰደ በግንባር መረጃው ላይ አብራርተዋል። ባለፉት 3 ዓመታት የበርካታ ንጹሐን አማራዎችን ነፍስ የቀጠፉ ናቸው ባላቸው አመራሮችና ግብረ አበሮቻቸው ላይ ቀጣይነት ያለው እርምጃ እንደሚወስድም አያይዞ ገልጸዋል። ከዚህ ጋር ተያይዞም የራያ ቆቦ ወረዳ ሚሊሻዎች ፋኖ ወዳለበት ቀጠና ሂደው መዋጋት ስለማይችሉ ቆቦ ከተማ፣ ሰኞ ገበያና ሌሎች የተለያዩ ቦታዎች ላይ ጦር መሳሪያ ያልታጠቁ ንጹሐኖችን እየረሸኑ ይገኛሉ ያለው አፋብን በዛሬው ዕለት ብቻ 5 ንጹሐኖች በሚሊሻ ኃይሎች በጥይት ተመተው መገደላቸውን ገልጸዋል። በሌላኛው የግንባር መረጃችንም የፋኖ ኃይሎች ከወልዲያ ከተማ በቅርብ ርቀት በምትገኘው ስሪንቃ ከተማ ዙሪያ ከአገዛዙ ጦር ጋር ከባድ ውጊያ ማካሄዳቸው ተሰምተዋል። የምኒልክ ዕዝ አህዶች በጥምረት ባደረጉት በዚህ አውደ ውጊያ በሀብር ወረዳ በስሪንቃ ከተማ ከወልዲያ ለማጥቃት የተንቀሳቀሰውን የአገዛዙን 46ኛ ክፍለ ጦር ክፉኛ እንደመቱት በግንባር መረጃው ላይ ተመላክቷል። ልጅ ኢያሱ ኮር 24ኛ ክፍለ ጦር ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ጋር በመሆን በመሩት በዚህ አውደ ውጊያ የአገዛዙ ጦር ከወልዲያ ከተማ ወደ ስሪንቃ ከተማ መንቀሳቀስ የማይችልበት እውነታ እንደተፈጠረ የታየበት ነው ያሉት የግንባር መረጃዎች በአገዛዙ ጦር በኩል በርካታ ሰራዊቱ ሞትና ቁስለኛ መሆኑን ገልጸዋል። ለማጥቃት የመጣው የአገዛዙ ጦር ከሰዓታት ውጊያ በኋላ ቁስለኛውንና ሬሳውን ሳያነሳ ወደ መጣበት ወደ ወልዲያ ከተማ እንደሸሸ አፋብን ምኒልክ ዕዝ በይፋይ የግንባር መረጃው ላይ አረጋግጠዋል። አድማጭ ተመልካቾቻችን በመቀጠል በዚሁ የወሎ ቤት አማራ ቀጠና መቅደላ ወረዳን ጨምሮ በምዕራብ ወሎ ክፍል ስትራቴጂክ የውጊያ ቦታዎችን ለመያዝ የተካሄዱ አውደ ውጊያዎችን የግንባር ዘጋቢያችን ቀጥታ ከግንባር ወደሚያደርሰን መረጃ እናመራለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ ሰበር መረጃዎች አሉን። በተለይም በወሎ ቤት አማራ በምዕራብ ወሎ በተለይም በምዕራብ ወረዳዎች ያገዛዙ ከፍተኛ ጥቃት ለማድረስ በፋኖ ላይ ከፍተኛ እንቅስቃሴ ያደረገ ቢገኝም የተገኙ በጣም ከባድ ድሎች አሉ። በተለይም በምዕራብ ወሎ የምትገኘው መቅደላ ወረዳ ላይ
ከጧቱ ጀምሮ ከባድ አውደ ውጊያዎች እየተካሄዱ የነበረ ሲሆን በተለይም ከማሻ ከተማ በመንቀሳቀስ ንጉስ ሚካኤል አሊ ወደ ቆረቆራት ደብረ ዘይት ከተማ በመንቀሳቀስ በራስ አሊ ንጉስ ሚካኤል ኮር ሸውሴን ጅብር ሻለቃ ላይ ጥቃት ለማድረስ ቢንቀሳቀስም አገዛዙ 15 የአገዛዙ ጥምር ጦር የአርማ ብተና እንደዚሁም የመከላከያና የሚኒሻ አባላት በመክዳት የፋኖ ኃይሎችን ከነሙሉ ጥቃቶቹ ሲቀላቀሉ ከ20 በላይ የሚሆኑት ተደምስሰው አገዛዙ ሙሉ ሽሽት እያደረገ በከባድ መሳሪያ የታጀበውን አውደ ውጊያ በሽንፈት አጠናቆ ወደ ማሻ ከተማ የተመለሰ ባለበት ሰዓት ላይ በአካባቢው እንደዚሁም በተጨማሪ ሲንቀሳቀሱ የነበሩት የልጅ ኢያሱ ኮር 23ኛ ክፍለ ጦር ፋኖች ማሻ ከተማ ላይ በመግባት እንግዲህ ከተማውን ወረዳ በመቆጣጠር ከባድ አውደ ውጊያ እያደረጉ ይገኛሉ። በዚህ ሰዓትም አውደ ውጊያዎች የተካሄዱ ይገኛሉ። ዜና የተጠናቀረ ባለበትም ሰዓት በአውደ ውጊያውም ከ30 በላይ ያገዛዙ ጦር መደምሰሳቸውን ከቦታው የልጅ ኢያሱ ኮር 23ኛ ክፍለ ጦር ጦር አዛዥ አርበኛ ዳንኤል አስረስ ለጣና ሳትላይት ቴሌቪዥን ገልጾልናል። እንደዚሁም የንጉስ ሚካኤል ራስ አሊ ኮር የሸውሴን ጅብር ሻለቃ የጦር አዛዥ አርበኛ በለጠ ምትክ ለጣና ሳትላይት ቲቪ እንደገለጸልን በውሎው የራስ አሊ ኮር በተለይም የሸውሴን ጅብር ሻለቃ ከባድ ድል መቀናጀቷንና አሁንም ተከታትላ ማሻ ከተማ አቅራቢያ በመተጋገዝ ከተማው ለማስለቀቅ ከባድ ትንቅንቅ የተካሄደ ነው። እንግዲህ አገዛዙ እዚህ ቦታ ላይ ያለው ከፍተኛ የጦር ሰራዊቱ ተቆርጦበት ከተንታ የጦር ሌላ ተጨማሪ ኃይል ለማንቀሳቀስ ቢሞክርም በተንታ አካባቢ የሚንቀሳቀሱት የልጅ ኢያሱ ኮር የቤት አማራ ክፍለ ጦር ፋኖች ከባድ ከበባ በማድረግ ቆርጠው አስቀርተውታል። እንግዲህ በዚሁ ቀጠና በምዕራብ ወሎ ቀጠና በአማራ ሳይንትም ከባድ አውደ ውጊያዎች በመርፍ እንደዚሁም በሌሎች ከባድ መሳሪያዎች የታጀበ አውደ ውጊያ እየተካሄደ ይገኛል። በአውደ ውጊያውም በተለይም ጓሜዳ እዋ በተባሉ የአማራ ሳይንት ከተሞች ላይ ተንቀሳቅሶ የነበረ ያገዛዙ ጦር ተመቶ ወደ አጅባር ከተማ ተመልሷል። ወደ አጅባር ከተማ እየተመለሰ ባለበትም በአካባቢው የሚንቀሳቀሱት የንጉስ ሚካኤል አሪኮር እንግዲህ የሳጅን አባናደው ክፍለ ጦር 4ኛ ሻለቃ በለጩማ ላይ ቆረጣ በማድረግ ከፍተኛ ምት እያሳረፉበት ይገኛሉ። በርካቶች መደምሰሳቸውን ከቦታው ያገኘነው መረጃ ያመላክታል። እንግዲህ በለጩማ በተባለው ቦታ ላይም ተቆርጦ ከ20 በላይ የአገዛዙ ሰራዊት ከ20 በላይ መኪናዎችን ወይም ተሽከርካሪዎችን ወደ አማራ ሳይንት ለማስገባት ቢሞክርም በለጩማ በተባለ ቦታ ላይ ተቆርጦ እንደሚገኝ ከቦታው ማረጋገጥ ይችላል። እንግዲህ ከጊምባ ከደሴ ከፍተኛ ኃይል የሆነ ኃይል ወደ ምዕራብ ወሎ እያንቀሳቀሰ ይገኛል። እንግዲህ በምዕራብ ወሎ ከፍተኛ ምት እያረፈበትና ይሄ ምዕራብ ወሎ የሚባለው አራቱን ታሪካዊ የአማራ ግዛቶች ማለትም ወሎ፣ ሸዋ፣ ጎንደር እና ጎጃምን የሚያገናኝ ቀጠና ነው። ከባድ ትንቅንቅ እየተካሄደበትም ይገኛል። ይህ በእንዲህ እንዳለ እንግዲህ አገዛዙ በአካባቢው ከፍተኛ የሆነ የድሮን አሰሳም እያደረገ ይገኛል። በተለይም በጃማ ወረዳ እንደዚሁም በሸዋ አቅራባ በሚገኘው በጀማ ወንዝ አካባቢ በዛሬው ዕለት ባደረሰው የድሮን ጥቃት 2 ንጹሃን መጎዳታቸውን መረጃዎቻችን ያመላክታሉ። አድማጭ ተመልካቾቻችን እንግዲህ በተለይም በየአካባቢዎቹ ያሉ አውደ ውጊያዎች ምሽት ላይ አቅጣጫቸውን ቀይረው ከሰዓት በላይ በተለይም በተንታ መቅደላ አማራ ሳይንት ከሰዓት በላይ ከባድ አውደ ውጊያዎች ተደርጎ ይገኛሉ። በሚቀጥሉት የዜና ውጃችን አጠቃላይ የተገኙ ድሎችን የአውደ ውጊያ መረጃዎችን ይዘን እንቀርባለን። ተስፋዬ ልሳኑ ነኝ ከዛው ተትሉ ሜዳ አመሰግናለሁ። ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ተወስኖ አይቀርም ሲሉ ሌተናል ጄኔራል ታደሰ ማስጠንቀቂያ ሰጥተዋል። የህወሓቱ ሊቀመንበር ደግሞ ከብልጽግና ካራ አታመልጡም ሲሉ የትግራይ ወጣቶችን አስጠንቅቀዋል። የመሪዎቹ ንግግር የውጊያውን አይቀሬነት ያረጋገጠ ነው ተብሏል። በዛሬው ዕለት በትግራይ የተለያዩ ከተሞች የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ በመቃወም ሰልፎች መካሄዳቸውን ተከትሎ የተለያዩ መልእክቶች ተላልፈዋል። በተለይም በመቀሌ ከተማ በተካሄደ ሰልፍ ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ያደረጉት ንግግር ቀጣዩን ጦርነት የሚያመላክት ሆኗል። በብልጽግናው አለቃ አብይ አህመድ የተሾሙት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ተወስኖ አይቆምም ሲሉ የሾሟቸውን አለቃ አስጠንቅቀዋል። አክለውም ያለንን የሰላም አማራጭ ሙሉ በሙሉ እንጠቀማለን፣ ይሁን እንጂ ኃይል በማደራጀትና ወደ ትግራይ እንዲጠጉ በማድረግ በእኛ ላይ ጫና ለመፍጠር መሞከር ተገቢ አይደለም ብለዋል። ጦርነት ከመጀመሩ በፊት የሚደረጉ የሰላም ጥረቶች ካልተሳኩ ግን ጦርነቱን ለማቆም በጣም አስቸጋሪ እንደሚሆንና ውጊያውም በትግራይ ብቻ ተወስኖ ይቆያል ብለው እንደማያምኑ ሌተናል ጄኔራል ታደሰ ወረደ በመቀሌው ሰልፍ ማጠቃለያ ላይ በአደባባይ ተናግረዋል። ጄኔራሉ ትግራይ የምትረከበው እንጂ አሳልፈ የምትሰጠው መሬት የለም ሲሉ በተናገሩበት ንግግራቸው ጦርነቱ ከፊት ለፊት እየመጣ ለመሆኑ ማህተም ያሳረፈ የንግግራቸው ክፍል ሆኖ ተመላክተዋል። በተመሳሳይ በመድረኩ ንግግር ያደረጉት የህወሓት ሊቀመንበር ደብረጽዮን
ደብረጽዮን ገብረ ሚካኤል ከሰሞኑ ያለውን ወታደራዊ ውጥረት ተከትሎ ከትግራይ ወደ አዲስ አበባ የሚደረጉ የየብስና የአየር ጉዞዎች መጨመራቸው ጋር በተያያዘ ያስተላለፉት መልእክት አነጋጋሪ ሆነዋል። ደብረጽዮን የጦርነት አደጋ አንጸባርቋል በሚል ወደ አዲስ አበባ ሄደ የግርፋትና የስርዓት ሰለባ እየሆንክ ያለ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል ብለዋል። አክለውም አዲስ አበባ ያለ ወጣት ከብልጽግና አስተዳደር ጫናን እንደማታመልጥ ተረድተ ከህዝብ ጋር ልትወግን ይገባል ሲሉ ተናግረዋል። ደብረጽዮን አክለው የፌዴራል ሰራዊት የልዩ ኃይልና የሚልሻ አባል እኔ አልዋጋም በማለት ህይወቱን ሊያድን እንደሚገባ መልእክታቸውን አስተላልፈዋል። ወታደሩ በማይመለከተው ውጊያ ውስጥ እንዲገባ እየተገደደ ነው ሲሉም ገልጸዋል። የጉዳዩ ተከታታዮች እንደሚሉት ይህ ጥሪ ስነ ልቦናዊ የጦርነት ስልት አካል ነው። ሊቀመንበሩ በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት ማስተላለፋቸው በተለይም ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡ ማለታቸው መጪውን ጊዜ የከፋ እንደሚያደርገው ማሳያ ሆነዋል። ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ውጊያ እንዲዘጋጁ ጥሪ ያቀረቡት ደብረጽዮን አክለውም የብልጽግናውን አገዛዝ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከድርጅታቸው ሰራዊት ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል አይን ገላጭ ንግግር ሆኗል። የደብረጽዮን ንግግር በውጊያ መሀል የተደረገ እንጂ በውጊያ መቀስቀስ ዋዜማ የተነገረ አይመስልም የሚሉት አስተያየት ሰጪዎች የሁለቱ አመራሮች ንግግር ውጊያው እንደሚቀሰቀስ ተጨባጭ ማሳያ አድርገው በማቅረብ ላይ ናቸው። የአምስት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በአገዛዙ ላይ ጠንካራ ይዘት ያለው መግለጫ አውጥቷል። ጥምረቱ በሕግ ማስከበር ሽፋን የህዝብ መከራ እያደረ መክበዱ አሳሳቢ ነው ሲል ብልጽግናን አስጠንቅቋል። የአምስት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በወቅታዊ ጉዳዮች ላይ ይዞት በወጣው መግለጫ ላይ የአምስት ክልሎችን አሁናዊ ሁኔታ በመቃኘት ነው አገዛዙን ያስጠነቀቀው። በተለይ በአማራ ክልል እየተደረገ ያለው ጦርነት የከፋ ሰብአዊ እልቂትና የመሰረተ ልማት ውድመት እያደረሰ መሆኑ አመላክተዋል። በታሪካችን ውስጥ የበጎውን መንገድ ያክል ጦርነትና ግጭት አንዱ መገለጫችንና የታሪካችን አካል ተደርጎ የሚወሰድ ቢሆንም ከ7 ዓመታት ወዲህ ሀገር የገባችበት ስርዓት ወለድ ጦርነት በብዙ ሺህ ዓመታት ታሪካችን አቻ አይገኝለትም የሚለው መግለጫው ከሰሞኑ በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሐን በድሮንና በከባድ መሳሪያ ማለቃቸውንና ከፍተኛ ንብረት መውደሙን ከአካባቢው ምንጮች ለማወቅ ችለናል። በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾች ቁጥር እጅግ ከፍተኛ እንደሆነ ለመረዳት ችለናል ሲል ይቀጥላል። በሰሜን ሸዋ ዞን ኤፍራታና ግድም ወረዳም በርካታ ንጹሐን በተመሳሳይ መንገድ ማለቃቸውን የሚያስረዳው መግለጫው በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስቱ መካከል ሲደረግ በነበረው ውጊያ በደቡብ ጎንደር ዞን ደብረታቦርና ወረታ ከተሞች ንጹሐን በድሮን ተገድለዋል። የጤና ጣቢያና አገልግሎት ሰጪ ተቋማት በእሳት ተያይዘው እንዲወድሙ ተደርገዋል ሲል የጦር ወንጀሉን ባህሪ አመላክተዋል። ትብብር ለኢትዮጵያ አንድነት በንጹሐን ላይ የሚሰነዘር ማንኛውንም ጥቃት በጽኑ ያወግዛል ያለው መግለጫው የሁኔታው ችን መደጋገምና በዓላማ መተግበር ስናይ መንግስት በሕግ ማስከበር ሽፋን የህዝብን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል በማለት የብልጽግናው አገዛዝ በእቅድና በዓላማ የሚፈጽመው ውድመት ስለመሆኑ ሞግተዋል። በተፋላሚ ወገን በኩልም የአገልግሎት ተቋማት ውድመት መከሰቱና ተደጋጋሚ እገታዎች መፈጸማቸው እጅግ የሚያሳስብና ከማህበረሰብ እሴት ያፈነገጠ ተግባር አድርገን እንወስደዋለን የሚለው የጥምረቱ መግለጫ በተደጋጋሚ እንዳልነው ሁሉም ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለመሻት ወደ ድርድር እንዲመጡ ጥሪያችንን እናስተላልፋለን ብለዋል። ትብብር ለኢትዮጵያ አንድነት በዚህ መግለጫው ደቡብ ኢትዮጵያ ክልል ያለውን ሰብአዊ መብት ጥሰትም አጋልጧል። በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዛይሴ ላይ በተመሳሳይ ጊዜ ማለትም የካቲት 8ና 9 ቀን 2018 ዓ.ም በተፈጠረ ግጭት ከ21 ሰዎች በላይ ህይወትን ማለፉንና ከፍተኛ የሀብት ንብረት ውድመት መድረሱን ከቦታው ማረጋገጡን ገልጸዋል። ይህ አካባቢ
አካባቢ ከወረዳነት ጥያቄ ጋር ተያይዞ ከፍተኛ ሰብአዊና ቁሳዊ ጉዳት ከሚያስተናግዱ በአንጻሩ የማህበረሰቡ ሰቆቃ ብዙ ያልተነገረለት አካባቢ እንደሆነም በመግለጫው ላይ አመላክተዋል። የፌዴራል መንግስትና የክልሉ አስተዳደር ችግሩን በልዩ ሁኔታ ይዘው ንጹሐን እንዳይጎዱና ጥያቄያቸውም የህዝብን ጥቅም ባስከበረ በህጋዊና ዘላቂነት ባለው አኳኋን እንዲፈታ ጥሪያችንን እናስተላልፋለን። የንጹሐን ዜጎቻችን ግድያ በአግባቡ ተጣርቶ በአጥፊዎች ላይ ተገቢው እርምጃ እንዲወሰድ አጥብቀን እናሳስባለን ብለዋል። መግለጫው በሶስተኛ ደረጃ ያነሳው የትግራይ ክልል ሁኔታ ሲሆን በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት ነው ሲል ገልጾታል። ሁሉም ኃይሎች በሀገራችን ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮች በሰላማዊ መንገድ እንዲፈቱ ጥሪያችንን እያስተላለፍን የዲፕሎማቲክ ማህበረሰቡ ዳግም ጦርነት ከመቀስቀሱ በፊት ጫና እንዲያሳድር ጥሪያችንን እናቀርባለን ሲል ጥሪውን አቅርበዋል። መግለጫው በአራተኛ ደረጃ የተመለከተው ቤንሻንጉል ክልልን ሲሆን ባለፉት የብልጽግና 7 ዓመታት የኢትዮጵያውያን የመታረጃ ቄራ ሆኖ የከረመው መተከል ዞን አሁን ደግሞ ሌላ አስፈሪ አደጋ አንዣቦበታል ሲል ስጋቱን አመላክቷል። የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣትን ተከትሎ ከየካቲት 1 ቀን 2018 ጀምሮ በተለይ በዞኑ የወንበራ ወረዳ 6 ያክል ቀበሌዎች ማለትም ጎቸር፣ ኪታር፣ ደውላ፣ ጉምቦግዱ፣ ወግዲ፣ አይሺ በተባሉ ቦታዎች የአካባቢው ሰዎች ሸኔ ብለው የገለጹት የኦሮሞ ነጻነት ሰራዊት ቁጥጥር ስር እንደዋሉና የአካባቢው ማህበረሰብም እግሩ ወደ መራው መሰደዱን ሀብት ንብረቱን መዘረፉን በተለይ በሶስቱ ቀበሌዎች ጎቸር፣ ወግዲ፣ አይሺ ላይ ህጻናትና ሴቶችን ጨምሮ በርካታ ዜጎች እንደተገደሉ ከእማኞች አንደበት ማረጋገጡን በመግለጽ ሁኔታውን እጅግ አሳሳቢ እንደሆነ ገልጸዋል። አካባቢው የታላቁ ህዳሴ ግድብ አቅራቢያ መሆኑና ህዝቡም ከከረመበት የመከራ ዶፍ ባላገገመበት ሁኔታ የፌዴራሉም ይሁን የክልሉን መንግስት ትኩረት ተነፍጎ ለዚህ መሰል የከፋ አደጋ መዳረጉ በመንግስት በኩል ሆን ተብሎ እየተፈጸመ ያለ ሴራ አለመኖሩ የሚያጠራጥር ሆኖ አግኝተነዋል ሲል የአገዛዙን ሴራ በማሳያ ሞግተዋል። ትብብር ለኢትዮጵያ አንድነት በ5ኛ ደረጃ የተመለከተው ኦሮሚያ ክልል ሲሆን በዚሁ ክልል በምስራቅ አርሲ ዞን መርቲ ወረዳ ጃዊ ፈረቅሳ ቀበሌ የካቲት 17 ቀን 2018 ምሽት ላይ ሃይማኖትን ለይቶ በተፈጸመ ጥቃት 4 ሰዎች ሲገደሉ 2 በጠና ቆስለው 2 ተይዘው ሲወሰዱ በጥቃቱ ከ10 በላይ ቤቶች መቃጠላቸውን ገልጸዋል። አካባቢው በተደጋጋሚ ከፍተኛ የጭካኔ ግድያ የሚካሄድበት መሆኑንም በመግለጫው ላይ አመላክተዋል። በተያያዘ በክልሉ በፍቼ ቀጠና ወራጅ አርሶ ወረዳ ሀሮገነት ቴሾ በተባለ ጎጥ የካቲት 18 ቀን 2018 ምሽት ጀምሮ በደረሰ የተቀናጀ ጥቃት 2 ሰዎች ተገድለዋል። በርካታ ቤቶች ተቃጥለዋል። የቤት እንስሳት በግፍ ተነድተዋል ሲል ግድያ፣ ዘረፋና ውንብድና መቀጠሉን አመላክቷል። ቅንጅታችን በሁሉም አካባቢዎች የደረሰውን ጥቃት በጽኑ ያወግዛል። ለሞቱትም ነፍስ ይማር ያለው የትብብር ለኢትዮጵያ አንድነት መግለጫ መንግስት ዜጎቹን መጠበቅ ካልቻለ ህዝብ ተደራጅቶ በህጋዊ መንገድ ራሱን እንዲጠብቅ አስቻይ ሁኔታዎች እንዲመቻቹለት ጥሪውን አቅርበዋል። በሌላ በኩል የሚዲያዎች ተደጋጋሚ መዘጋትን የኮነነው መግለጫው የእርስ በርስ ጦርነትን፣ ምርጫንና ሀገራዊ ምክክርን በብልጣብልጥነት በጋራ አጃምዶ ለመሄድ እያሰበ ያለው አገዛዝ ሚዲያዎችን ኢላማ ማድረጉ እንዳሳሰበው ገልጸዋል። አገዛዙ በአንጻራዊነት በገለልተኛ ዘገባና የህዝብ ድምጽ በመሆን የሚታወቁ ሚዲያዎችን እየዘጋ የጋዜጠኞቻቸውንም ፍቃድ እየነጠቀ ይገኛል ሲል የገለጸው መግለጫው ትግበራውም ግልጽነት የጎደለውና ከብሔራዊ ጥቅም ወይም ከህዝብ ደህንነት አንጻር የተቃኘ ሳይሆን አገዛዙ የሚፈጽመው ግፍ እንዳይጋለጥ ከመፍራት የመነጨ ነው ብሏል። እንዲህ ያለው ድርጊት ከዓለም አቀፍ መርሆች እንዲሁም ከህገ መንግስት ድንጋጌም የሚጣረስ በመሆኑ መንግስት የህዝብን በነጻነት መረጃ የማግኘት መብት አበክሮ እንዲንቀሳቀስና ተገቢውን የእርምት እርምጃ እንዲወስድ እናሳስባለን ሲል ጠይቋል። ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በ5 ፓርቲዎች የሚመራ ሲሆን ፓርቲዎቹ እናት ፓርቲ፣ መኢአድ፣ አማራ ጊዮናዊ ንቅናቄ፣ ኢሃፓና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ናቸው። አሜሪካ የቬንዙዌላ መንግስት ለማዱሮ የጠበቃ ክፍያ እንዳይፈጽም ማገዱ ተሰምተዋል። እገዳው ለቀድሞ ፕሬዚዳንት የህግ እንቅፋት ሆኖባቸዋል። ባለፈው ታህሳስ 25 ቀን 2018 ዓ.ም በአሜሪካ ስፔሻል ፎርስ ድንገተኛ ጥቃት በሀገራቸው ቬንዙዌላ ካራካስ ከመኝታ ክፍላቸው ተይዘው ወደ ኒውዮርክ የተወሰዱት የቀድሞው የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ አዲስ የህግ እንቅፋት ገጥሟቸዋል። የአሜሪካ መንግስት የቬንዙዌላ መንግስት ለማዱሮ የህግ መከላከያ ወጪዎችን እንዳይከፍል ማገዱን ተከትሎ ነው የህግ
የህግ እንቅፋቱ የገጠማቸው። የማድሮ ጠበቃ ባሪ ፖላክ ለፌዴራል ዳኛው በጻፉት ደብዳቤ የአሜሪካ ግምጃ ቤት ሚኒስተር የቬንዙዌላ መንግስት ለማድሮ የጠበቃ ክፍያ እንዲፈጽም ልዩ ፍቃድ ሰጥቶት ነበር። ሆኖም ግን ከጥቂት ሰዓታት በኋላ ያለምንም በቂ ምክንያት አሜሪካ ፍቃዱን ሰርዘዋለች። የቬንዙዌላ ህግና ልማድ መንግስት የፕሬዝዳንቱንና የቀዳማዊት እመቤቷን የህግ ወጪዎችን እንዲሸፍን ያስገድዳል። ማድሮ በአሁኑ ወቅት ጠበቃ ለመቅጠር የሚያስችል የግል አቅም የላቸውም ብለዋል። የአሜሪካ ልዩ ኃይሎች በካራካስ ባደረጉት አስደናቂ የምሽት ጥቃት ማድሮንና ባለቤታቸውን ሲሊያ ፍሎሬስን በቁጥጥር ስር መዋላቸው ይታወሳል። ማድሮ በ13 ዓመታት የስልጣን ዘመናቸው ስልጣናቸውን ተጠቅመው አደንዛዥ እጽ አዘዋዋሪዎችን ረድተዋል በሚል በእጽ ሽብር ወይንም ናርኮ ቴሮሪዝም ወንጀል ተከሰዋል። ማድሮ በፍርድ ቤት ቀርበው እኔ አሁንም የሀገሪቱ ህጋዊ ፕሬዝዳንት ነኝ ያሉ ሲሆን የቀረበባቸውን የአደንዛዥ እጽ ዝውውር ክስ ጥፋተኛ አይደለሁም በማለት አስተባብለዋል። ማድሮ ከተያዙ በኋላ የቀድሞዋ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ ሀገሪቱን እየመሩ ይገኛሉ። ማድሮና ባለቤታቸው በአሁኑ ወቅት በኒውዮርክ እስር ቤት ውስጥ ሆነው የፍርድ ሂደታቸውን እየተጠባበቁ ነው። ጥፋተኛ ሆነው ከተገኙ ግን ለበርካታ አስርት ዓመታት በእስር ሊቆዩ ይችላሉ። ማድሮን ወክለው እየተከራከሩ ያሉት ጠበቃ ባሪ ፖላክ ቀደም ሲል የዊኪሊክስ መስራች ጁሊያን አሳንጅን ወክለው የተከራከሩት ስመጥር ጠበቃ መሆናቸው በጉዳዩ ላይ የወጡት መረጃዎች ያሳያሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር